በተሻለ ጥራትና በቅናሽ ዋጋ ገበያን ለማረጋጋት የሚያግዙ የግብርና ምርቶች ለአካባቢው ማህበረሰብ ለማቅረብ በማህበር ተደራጅተው ወደ ስራ ከገቡ ሸማቾች ህብረት ስራ ማህበራት እየተጠቀሙ እንደሚገኙ የወላይታ ሶዶ ከተማ ነዋሪዎች ተናገሩ። እህል ለነዋሪዎች በማህበር እያቀረበ የሚገኘው ብሩህ ተስፋ ሸማቾች አሁን የሚሰጠው የአገልግሎት አድማሱን ለማስፋት የመሸጫ ቦታ ለመመቻቸት ማነቆ መሆኑን ያነሳል። በዚህ ጉዳዩ ዙሪያ ያነጋገርነው የወላይታ ሶዶ ከተማ ህብረት ስራ መምሪያ በበኩሉ ለማህበራት ስራ ማነቆ የሆኑ ጉዳዮችን በመለየት ቋሚ የመሸጫና ሁሉ አቀፍ አገልግሎት የሚሰጡበት ቦታ ለማመቻቸት መታቀዱን ገልጿል። ለአዲሱ ተፈራ ዘገባ እድገት እስራኤል። አሁን ላይ እንደ ሀገር የሚታየውን የገበያ ውድነት ለማረጋጋት ከሚሰሩ ተግባራት አንዱ የሸማቾች ህብረት ስራ ማህበራት የተለያዩ ኢንዱስትሪና የግብርና ግብዓቶችን በጥራትና በተመጣጣኝ ዋጋ ለህብረተሰቡ እንዲያቀርቡ ማድረግ ነው። ከዚህ ጋር በተያያዘ በወላይታ ሶዶ ከተማ ፋና ወንባ ቀበሌ ያነጋገርናቸው ሸማች ማህበረሰብ እህል ለገበያ ለማቅረብ ተደራጅተው ከገቡ ማህበራት እየተጠቀሙ መሆናቸውን በመጥቀስ ምርቶች በጥራትም በዋጋም የተሻሉ ናቸው ብለዋል። አብዛኛው ጊዜ ይሄ ሸማች ለኛ የሚያቀርበው ጤፍ አዘውትሮ የሚያቀርበው ጤፍና በቆሎ ነው። ከሌላ ከበረንዳ ከማርካቶም እዚህ ካለው ከጉሊቲ አካባቢ ካሉት በረንዳዎች በተሻለ ዋጋ ጥራት ያለውን በቆሎ ጤፍ እያቀረቡ ለኛ በዋጋ ቅናሽ እየሸጡ ተጠቃሚ ሆነናል። እኛ አመት በዓል ጊዜ ስኳር፣ ዘይትና ዱቄት ይመጣል። በዛን ሰዓትም ከሌላው በረንዳ ከሱቅ የተሻለ ዋጋ ለውጥ ባለው ዋጋ ስለሚሸጡ እኛ ተጠቃሚ ሆነናል። ያቅማችን ኃይል ቅናሽ ነው የምንገዛው። ከገበያ ከባረንዳ የተሻለ ነው የሚሸጡት። ዘይትም ሆነ ስኳር፣ ጤፍ፣ በቆሎ ነው የሚያቀርቡት እና ጥሩ ሁኔታ ነው የሚሸጡት። እዚህ ደግሞ የበለጠ ሊያቀርቡ ያው አስተያየታችን እየሰጠ ነው። እህል ለሸማች ማህበረሰብ በማህበር እያቀረበ የሚገኘው ብሩህ ተስፋ ሸማቾች ህብረት ስራ ማህበር አሁን ለገበያ እያቀረበ ከሚገኘው የጤፍና የበቆሎ ምርቶች በተጨማሪ ሌሎች ግብዓቶችን ለማቅረብ የመሸጫ ቦታ አለመመቻቸትና ህብረተሰቡ የወፍጮ ቤት አገልግሎት በቅርበት አለማግኘት ማነቆ መሆኑን አመላክተዋል። አንዳንዱ ወቅት እህል ሲያልቅ የምናመጣው መንግስት ደግፎን ነው። መኪና ይሰጣል፣ ነዳጅ ሞልቶ ሾፌር አበል ከፍሎ ባለሙያ ከፍሎ እንደዚህ መኪና ትራንስፖርቴሽን ኮስት እንዳይኖር አድርጎ ስለምናመጣ እዚህ ዝቅ አድርገን እየሸጥን ነው፣ ህብረተሰቡን እየጠቀምን ነው ያለነውና መንግስት ሼድም ሰጥቷል። እዛም አሁን አይታቸዋል፣ በጣም ጠባብ ናት። ያው ብትሰፋ እዛ ጋር ገበያ አካባቢ ስለሆነ በደንብ መስራት ይቻላል። እችም ያው ደህና ናት፣ ግን እዚች ጋር አይታቸዋል ስምንቶ ስላልገባ አንጠቀምም እንጂ ሌላ አይነት እህል ለማስገባት ለምንፈልገውም ይሄም በቂ አይደለም። ስፋቱ የህብረተሰቡ መሰረታዊ ችግር አጥንተን ነበር እንደ ማህበር። ስለዚህ ወፍጮ አብሮ አለመኖሩ ነው። አሁን ዝቅተኛ ነው ዋጋው። ከዚህ ይወስዱና ትራንስፖርት ባጃጅ ከፍሎ ነው ወፍጮ ያለበት የሚወስዱትና ስለዚህ በደንብ ለመጠቀም እንዲችሉ ወፍጮ አብሮ የመኖር ነገር የህዝቡ ፍላጎት እንደሆነ አይተን ፕሮጀክት ቀርጸናል። ያንን ፕሮጀክት በጉባኤ ጸድቋል። የህዝቡም የራሱን ድርሻ ለመወጣት አምኖ ፕሮጀክቱ ጸድቋል። ከተማ አስተዳደሩ መደገፍ በሚገባው አግባብ ፕሮጀክቱን አካል አድርገን የጸደቀውን ፕሮጀክት ለከተማ ከንቲባ አቅርበናል። ቦታም ሰሌክት አድርገናል፣ ባዶ የሆነ ቦታ። ስለዚህ በዛ ቦታ ላይ መጋዘኑም አብሮ ቢኖር ህብረተሰቡ የበለጠ ይጠቀማል። በወላይታ ሶዶ ከተማ ከ50 በላይ መሰረታዊ የሸማቾች ህብረት ስራ ማህበራት ለህብረተሰቡ አገልግሎት በመስጠት ላይ መሆናቸውን የጠቀሱት የከተማዋ ህብረት ስራ መምሪያ ኃላፊ አቶ አየለ ዱጤቦ እህል ለማቅረብ የተሰማሩ ሸማቾች እንዳይቸገሩ ግብዓቶችን ከተለያዩ አካባቢዎች አምጥቶ በተመጣጣኝ ዋጋ እንዲሸጡ ድጋፍ እየተደረገላቸው ነው ብለዋል። ለህብረተሰቡ በተመጣጣኝ ዋጋ ከገበያ ዋጋ ቢያንስ ከ10 ብር እስከ 15 ብር በኪሎግራም ቀንሶ እያቀረቡ ያሉበት ሁኔታዎች አሉ። ይሄንን ከገበያ ዋጋ ቀንሶ እንዲያቀርቡ ደግሞ የከተማ ድጋፍ አለ። በጀት መድቦ መኪና መድቦ ለባለሙያም ጭምር አበል በመክፈል እነሱ ያለ ምንም ወጪ ነው ይሄን ምርት ካለበት አምጥቶ ለህብረተሰቡ እንዲያቀርቡ የሚደረገውና የትራንስፖርት ስለሚሸፈን መስጫ ቦታ ያለ ምንም ክራይ ነው ያው የሚጠቀሙት። ከዚህ የተነሳ የሚያመጡትን ምርት ባመጡበት ዋጋ ላይ ትንሽ ጨምሮ ነው ያው ትንሽ የሚጨምሩት። ለምንድነው? የሰራተኛ አለ፣ የጫኛ አውራጅ አለ።
እነሱ ሰራተኛ ቀጥሮ ነው የሚያሰሩትና ለነሱ የሚሆን ትንሽ መርጅን በመጨመር ከገበያ ዋጋ ቢያንስ ከ10 ብር እስከ 15 ብር በመቀነስ ለገበያ በማቅረብ ገበያውን እያረጋጉ ያሉበት ሁኔታ አለ። ኃላፊው አክለውም በማህበራት የሚነሱ የመሸጫ ቦታና የወፍጮ ቤት አገልግሎት በአንድ ላይ አለማግኘት ችግርን ለመቅረፍ መታቀዱንም አክለዋል። አሁን ያለው ሼድ ለማሳደስ የከተማ መንግስት ወደ 1.4 ሚሊዮን ብር ነው ያው በጀት መድቧል። ስለዚህ የጨረታ ሁኔታዎችን አልፎ ይሄ የሼድ እድሳት ስራ እንዲሰራና የመጋዘን ጥገና ስራ እንዲሰራ እቅድ ተይዟል። ከዚህ በተጨማሪ ህብረተሰቡ የሚፈልገው ምንድነው እዛው ምርቱን ገዝቶ እዛው ለማስፈጨት ነው የሚፈልጉት። ስለዚህ ከወፍጮ ጋር ተያይዞ ያሉ ነገሮችን ያው ፕሮጀክት ቀርጾ ያቀረቡበት ሁኔታዎች አሉና በዚህ ፕሮጀክት መሰረት ቢያንስ በቋሚነት የት መሆን አለበት የከተማውን ፕላን በሚፈቅደው ቦታ የት መሆን አለበት የሚለውን ነገር እነሱም ጥቆማ እንዲሰጡ ጥናት እንዲደረግ እየተደረገ ያለበት ሁኔታ አለና ይሄ በዚህ ይፈታል የሚለው ነገሮች አሉ። የህብረተሰቡን ኢኮኖሚ እየተፈታተነ የሚገኘው የገበያ አለመረጋጋትን ለመቀነስ የኢንዱስትሪና የግብርና ግብዓቶችን በማምረት ስራ ላይ የተሰማሩ አካላት ከመንግስት ጋር ተቀናጅተው እንዲሰሩም ጥሪ ቀርበዋል። በጤናው ዘርፍ አህጉራዊ ትብብርንና ፈጠራን ይበልጥ በማስፋት የበለጸገች አፍሪካን ለመገንባት መስራት እንደሚገባ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። በአዲስ አበባ መካሄድ የጀመረው 3ኛው ዓመታዊ የፓን አፍሪካን የቀዶ ሕክምና ጤና አጠባበቅ ፎረም ከፖሊሲ ወደ ተግባር የአፍሪካን ባለብዙ ዘርፍ የቀዶ ሕክምና የሰው ኃይል ማስፋት በሚል መሪ ሀሳብ የሚካሄድ መሆኑም ተጠቁሟል። ለኢዜአ ዘገባ ሰናይት አብርሃም። ፎረሙ የቀዶ ሕክምና ባለሙያዎችና ተዛማጅ የጤና ሰራተኞችን ማሰልጠን ማቆየትና ፍትሃዊ በሆነ መንገድ መጥቀም ላይ ትኩረት እንደሚያደርግም ተጠቁሟል። የጤና ሚኒስትር ዶክተር መቅደስ ዳባ በፎረሙ መክፈቻ ላይ ባደረጉት ንግግር ኢትዮጵያ በጤና ዘርፍ እያስመዘገበች የምትገኘውን ስኬቶች በተሞክሮነት ታቀርባለች። በተለይም በሰው ኃይል ልማት እያከናወነች የምትገኘውን ውጤታማ ስራዎች ለሌሎች አፍሪካውያን የምትካፈልበት መሆኑንም ተናግረዋል። ኢትዮጵያ ለፓን አፍሪካ የቀዶ ሕክምና አጀንዳ ያላትን ጽኑ ድጋፍ ያረጋገጡት ሚኒስትሯ ኢትዮጵያ የአፍሪካ 2063 የልማት አጀንዳን ለማሳካት በፈጠራና በአብሮነት ለመስራት ዝግጁ መሆኗንም ጠቁመዋል። አፍሪካውያን በጋራ በመስራት ማንኛውም ዜጋ ሕይወት አድን አገልግሎት የሚያገኝበትና የበለጸገች አፍሪካን ለመገንባት መረባረብ እንደሚገባም ጠቁመዋል። Ethiopia definitely stands with the call for action that will come out from here. ኢትዮጵያ ከዚህ መድረክ በሚወጣው የተግባር ጥሪን ለመተግበር በጥብቅ ትቆማለች። ይህ ጥሪ በፈጠራ ለመምራት አፍሪካ የ2063 አጀንዳን በማሳካትና በአብሮነት ለመስራት ያለመ ነው። ምክንያቱም በጋራ ስንሰራ ደህንነቱ የተጠበቀ ቀዶ ሕክምና መብት እንጂ ችሎታ ያልሆነበት አፍሪካን መገንባት እንደምንችል እርግጠኞች ነን። Restoring dignity and fulfilling the promises that everyone have in front of them. የፓን አፍሪካ ጤና አጠባበቅ ፎረም ሊቀመንበር ፕሮፌሰር አበበ በቀለ በበኩላቸው የቀዶ ሕክምና ሙያተኞች ቅንጅታዊ አሰራራቸውን በማጠናከር በቀዶ ሕክምና ዙሪያ የሚያጋጥሙ ችግሮች ላይ መፍትሄ መስጠት ይጠበቅባቸዋል ብለዋል። ፎረሙ እነዚህንና መሰል የጋራ ስራዎችን ይበልጥ ለማጠናከርና በፓን አፍሪካኒዝም እሳቤ የጤና አገልግሎትን ተደራሽ ለማድረግ አይነተኛ ሚና አለው ነው ያሉት። አብዛኛው የአፍሪካ ሀገሮች ያሉን ችግሮችም ሁኔታዎችም የትምህርትም የጤናም ነገሮቻችን ተመሳሳይ ናቸው። ስለዚህ ሚኒስትሮቹ ተቀራርበው ቢነጋገሩና ያላቸውን ችግር አንድ ላይ ቢፈቱት ያላቸውን ሪሶርስ ሼር ማድረግ ቢጀምሩ መካፈል ቢጀምሩ አብሮ ማደግ ቢጀምሩና ከውጪ መልስ ባይጠብቁ ያላቸውን ችግር እስካወቁት ድረስ ችግሮቻቸውን ከውስጣቸው አውጥተው መነጋገር ቢችሉ በሚል ነው ይሄን የፕሮግራም የጀመርነው። የስማይል ትሬን ምክትል ፕሬዝዳንትና የአፍሪካ ቀጠና ዳይሬክተር ኒከሩካ ኦቢ በአፍሪካ ውስጥ የቀዶ ሕክምና አገልግሎትን ስኬታማ ለማድረግ ሁሉም ሊተባበር ይገባል ብለዋል። በትብብር የአህጉሪቱን የሕክምና አገልግሎት ይበልጥ ማዘመን እንደሚገባ ጠቁመው አፍሪካን በጋራ ለመገንባት አብሮነትን ማጎልበት እንደሚገባም ተናግረዋል።
That we will see PASHEF embedded as a governance priority within the African Union healthcare agenda. የፓን አፍሪካ የቀዶ ሕክምና ጤና አጠባበቅ ፎረም በአፍሪካ ህብረት የጤና አጀንዳ ውስጥ የአመራር ቅድሚያ የሚሰጠው ጉዳይ ሆኖ ተካቶ የምናየው ጊዜ ቅርብ ነው። እያንዳንዱ የቀዶ ሕክምና አገልግሎት ሰጪ በአፍሪካ ምድር ስኬታማ ሆኖ እንዲሰራ እንዲሁም ማንም ህፃን፣ ማንም እናት፣ ማንም ዜጋ ወደ ኋላ እንዳይቀር እናረጋግጥ። ስለዚህ በስማይል ትሬስ ስም ልባዊ ምስጋናዬን አቀርባለሁ። እንዲሁም መጪውን ጊዜ በጉጉት እንጠባበቃለን። እጅግ የሚወደው አንድ የአፍሪካ አባባል እንዲህ ይላል፣ ፈጥነህ መሄድ ከፈለክ ብቻህን ሂድ፣ ርቀህ መሄድ ከፈለክ አብረህ ሂድ ይባላል። ስለዚህ አብረን በመሆን እያንዳንዱን ሰው ፈገግ ማለት የሚችልበት የሚጎለብትበትና በክብር የሚኖርበትን አፍሪካ እንገንባ። You go together, and so together let us build an Africa where every person can smile, can thrive, and can live with dignity. የዓለም አቀፍ የህዝብ ዳይሬክተር አስተዳደር ማናጀርና የመርሲሺፒስ ዳይሬክተር ዶክተር ዋልት ጆንሰን አፍሪካውያን ለጋራ ዓላማ በጋራ መስራትና መለወጥ አለባቸው ብለዋል። በህብረት በመስራት በጤና ዘርፍን ጨምሮ በሌሎችም ከፍተኛ ለውጥ ማምጣት እንደሚቻል ጠቅሰው በትላልቅ ድል በጋራ መስራት ይገባል ብለዋል። ፎረሙ ለ3 ቀናት የሚካሄድ ሲሆን ሚኒስትሮች፣ የቀዶ ሕክምና ባለሙያዎችና የዘርፉ ሙያተኞች ይታደማሉ ተብሏል።